ችግርና መከራ ተጨምሮበት ህይወታችሁ ውጣ ውረድ ውስጥ እንደሆነ ህልሙን ለመከተል እየሞከረ እንዳለ አንድ ወጣት ራሳችሁን አድርጋችሁ ሳሉት። አንድ ቀን ላይ ታዲያ በአጋጣሚ ሀገሪቷ ውስጥ አለ ከተባለ ባለ ሀብት ጋር ተጋጭታችሁ ሆስፒታል ውስጥ ስትነቁ ራሳችሁን በሱ ሰውነት ውስጥ ብታገኙትስ ምን ታደርጉ ነበር? እይታችንን ስንጀምር ብዙ ሚሊዮን ዶላሮችን የሚያወጣ ቅንጡ የስፖርት መኪናን ጎልማሳው የ74 ዓመቱ ካንግ ልክ እንደ ወጣት ሲነዳው በማሳየት ነው። ኮሪያ ውስጥ ገናና የሆነው የቾያንግ ግሩፕ ካምፓኒ ባለቤት ሲሆን አሁን ላይ ግን እድሜው እየገፋና አቅም ያነሰው በመሆኑ ከዚህ ስራ ራሱን አግልሎ ጡረታ ለመውጣትም እያቀደ ይገኛል። ከሱ በተቃራኒው ደግሞ እይታችን ጁኒያንግ ወደ ተባለ ተሰጥኦ ወዳለው እግር ኳስ ተጫዋች ጋር ይወስደንና ካለእናትና አባት ታማሚ አያቱን ለመርዳት እየሞከረ ብቸኛ መተዳደሪያና ህልሙ የሆነውን ትልቅ ደረጃ እስካሁን ባይደርስም እግር ኳስ ተጫዋችነቱን ግን የቀጠለ ሲሆን አዲስ ተጫዋች ሆኖ ጆይዞንግ ለተባለ ክለብ ሳይቀር አሁን ላይ እየፈረመ ይገኛል። እይታችን ወደ ካንግ ጋር ሲመልሰን ደግሞ ወደ ካምፓኒው ጉዞውን አድርጎ ሴቷ ጄጊያንግም ሆነች ወንዱ ጄሳንግን ሁለቱ መንትያ ልጆቹን ጨምሮ የቦርድ አባላትን ስብሰባ ክፍል ውስጥ እንዲመጡ ከጠራ በኋላ አስቀድመው በአመት ውስጥ 100% እቅዳቸውን ባለማሳካታቸው ዳይሬክተር ፓርክን ከጮህበት በኋላ ስልጣኑን አስተላልፎ ጡረታ ለመውጣት እንዳቀደ አስቀድሞ ግን ለአንድ ወር ያክል መንታ የሆኑት ሁለቱ ልጆቹ ተፎካክረው ማን እንደሚገባው እንዲያሳዩትና ስልጣኑን እሱም ቢሆን ለአንዳቸው ለመስጠት እንዳቀደ ሲያሳውቃቸው ይታያል። ደስተኛ በመሆንም ከካምፓኒው ለቆ እስኪወጣ ድረስ በመጠበቅ ወንድ ልጁ የቦርድ አባላቶቹን ትኩረት ለመስረቅ ሲሞክርና ብልጥ የሆነችው ሴቷ ግን ከሱ በተቃራኒው ለሀገሪቷ ሕዝብ አሁን ላይ ምን ያስፈልጋል በማለት ጥናቶችን ሰርታ እሱን በማሳካት በሕዝቡ ዘንድ ተወዳጅነትን ለማግኘት ልታቀድ ችላለች። የዛኑ ቀን ላይ ምሽት አካባቢ የቤት ውስጥ ተሰብስበው የቤተሰብ ራትን እየበሉ እያለም ከአጠገባቸው አሁን ላይ እናታቸው እንደሌለችና ይልቁንስ ካንግ አዲስ ሚስትን አግብቶ ባንጊዮል የተባለ ሴትን እንደወለደ ስንረዳ እየተመገቡ እንኳን አሁን ላይ ስለ ስልጣን ሁለቱ ልጆቹ ማውራታቸውን ባያቆሙም የእንጀራ እናታቸውና ሚስቱ ግን ካንግን በቻለችው አቅም ልትንከባከበው እየሞከረች ይገኛል። ብዙም ሳይቆዩ ግን ማናጀሩ ለስራ ጉዳይ በማለት ከቤት እሱን ይዞት እንደወጣ ለመሰለል በማለት ሁለቱ ልጆቹ ተከትለውት ያመሩ ሲሆን ልክ እንደነሱ ለብቻዋ በመሆን እናትየዋም ሳትቀር ሴት ልጇ ለሆነችው ባንጊዮል ስልክ ደውላ አባትሽ ስልጣኑን ለሌሎቹ ልጆቹ ለማስተላለፍ እያቀደ ነው ብላ መረጃ ስታስተላለፍና ከቁም ነገር ግን ባንጊዮል ሳትቆጥራት ስትቀርም ይታያል። ካንግ ደግሞ መኪናውን አቁሞት ወክ እያደረገ ከማናጀሩ ጋር እያወራ እያለ ሳይታዩ ተደብቀው ሁለቱ ልጆች ወደ ውስጥ በመግባት ከካሜራ ቅጂው ምን እያወሩ ነበር የሚለውን ነገር ለማጣራት ሲሞክሩና ተሳክቶላቸው ጨርሰው ከመውጣታቸው በፊት ግን ካንግ ስለመጣባቸው ሳይታዩ መኪናውን በፍጥነት በመንዳት ከቦታው ሲያመልጡና ስለ ባህሪያቸው ጠንቅቆ የሚያውቀው ካንግ ግን ተሰረኩኝ ብሎ ከመጨነቅ ይልቅ ለማናጀሩ ከሁለት አንዳቸው ነው እንደዚህ ያደረጉት ብሎ እየነገረው ይገኛል። በሚያሳዝን ሁኔታ ግን ዛሬ የልደት ክብረ በዓል ቀኑ የሆነው ጁኒዮንግ ሐኪም ቤት ከምትገኘው አያቱ ጋር ቪዲዮ ኮል እያወራ ኬኮችን ይዞ እሷ ጋር እየመጣ እንደሆነ እያሳወቃት እያለ ፈጥኖ በመጣው በካንግ መኪና ተገኝቶ አደጋ ያጋጠመው ሲሆን ጎማው ረግጦት የተሰበረውን እግሩን ይዞ ሲያቃስትና ድንጋጤ ውስጥ የሚገኙት እነ ጄጊያንግም ተፋጠው ሁለቱም ሲቀሩ ይታያል። ከጥቂት ደቂቃዎች በኋላ ግን ትተውት ከመሸሽ ይልቅ ሆስፒታል ተወስዶ ሕክምናዎችን እንዲያገኝ ሲረዱት፣ ነገር ግን አደጋውን ያደረሱት እነሱ እንደሆኑ እንዳይታወቅባቸው ስልጣናቸውንና ገንዘባቸውን በመጠቀም የደህንነት ካሜራ ቅጂን ሲያጠፉ አጠራጣሪ የሆነ አንዳች እንኳን ማስረጃ በአጠቃላይ እንዳይገኝ አድርገው ስማቸውንና ራሳቸውን ከአደጋ ሙሉ በሙሉ ሲያነጹ ይታያል። ጁኒዮንግን ደግሞ ዶክተሮቹ ዳግም መራመድ እንዲችል አድርገው ሰርጀሪዎችን ሰርተው በቀጣዩ ቀን ላይ እንዲነቃ ያደረጉ ሲሆን ያጋጠመው አደጋ አጥንቱን እንዲሰነጠቅ ስላደረገው ግን ከዚህ በኋላ ህልሙ የነበረው የእግር ኳስ ህይወቱ እዚህ ላይ እንደሚያበቃ ሲያሳውቁትና ሰቅሰቅ ብሎ እያለቀሰ በድንጋጤ የሚያደርገው ነገር እሱም ሲጠፋበት ይታያል። አስቀድሜ እንደነገርኳችሁ ትልቅ ደረጃ ለመድረስ ጥልቅ ህልም ስለነበረውና ህይወቱን ለመምራት ብቸኛ የሚተዳደርበት ስራው ይሄ በመሆኑ የሚይዘውና የሚጨብጠው ነገር የጠፋው ሲሆን ለቀጣዮቹ ጥቂት ቀናቶች አገግሞ እስኪወጣ ድረስም ስላጋጠመው አደጋ ያወቀው አሰልጣኙም ከቡድኑ ሙሉ በሙሉ እንደተሰረዘ ሲያሳውቀው ሆስፒታል ውስጥ ደግሞ ሕክምና ክፍያውን እንዲፈጽም ነርሷ ደጋግማ ስደውልለትና የበለጠ የክስተትም ጭንቀት ውስጥ እንዲገባ ሲያደርገው ይታያል። አደጋው ያጋጠመው ቀን ላይ ግን በብዥታም ቢሆን የመኪናውን ታርጋ ተመልክቶ ስለነበር ከሆስፒታሉ አገግሞ እንደወጣ ከአንዳንድ ፖሊስ ጣቢያ መርቶ ጥቆማን ቢያደርግም ምርመራን አስቀድመን አድርገናል፣ ማስረጃንም ልናገኝ አልቻልንም በማለት ግን ከቁም ነገር ቅሬታውን ሊወስዱት አልቻሉም ነበር። ካንግ ደግሞ በሌላ በኩል የጠፋበትን መኪና ቦታው ላይ ቆሞ ካገኘው በኋላ ተጠራጣሪና አስተዋይ በመሆኑ የማብራቱ መስታወት እንደተቀየረ የካሜራ ቅጂውን ቢሆን እንደጠፋ አንድ ባንድ ላይ አስተውለም ችሏል።
የዛኑ ቀን ላይ ግን ጁኒዮንግ እድለኛ ሆኖ ስልክን ነርሷ ደውላለት ሆስፒታል ከምትገኘው አያቱ ጋር ቪዲዮ ኮል ያወራው በእሷ ስልክ ስለነበር ስክሪን ሪከርድ ተደርጎ አደጋ ሲያጋጥመው ማስረጃ ስልኳ ላይ እንዳለ ስታሳውቀውና ፍትህን ለማግኘት ተስፋን ስላየም ደስተኛ ሆኖ ታርጋ ቁጥሩን ተጠቅሞ የመኪናው ባለቤት ካንግ እንደሆነ ካረጋገጠ በኋላ በቀጣዩ ቀን ላይ ማስረጃዎችን ይዞ ወደ ካምፓኒው ጉዞውን ሲያደርግና ከእሱ ጋር ቢሮ ውስጥ ተቀምጦ ማውራቱንም ሲቀጥል አደጋን ያደረስክብኝ አንተ ነህ፣ ማስረጃዎችንም ለማጥፋት ሞክረሃል፣ ይቅርታንም ልጠይቀኝ ይገባል በማለት ሲወቅሰውና እዚህ ምድር ላይ ከሞት በስተቀር በገንዘብ የማይፈታ ነገር የለም ብሎ የሚያስበው ካንግ ግን እስክሪብቶና ቼክ ደብተሩን ጠረጴዛው ላይ አስቀምጦለት ካሳ እንዲሆን የሚበቃን ያክል ገንዘብ ጻፍ፣ አዲስ ስራንም ቢሆን እንድታገኘን ይረዳሃለው ሲለውና ይቅርታን ከመጠየቅ ይልቅ ይህንን መንገድ መምረጡ የበለጠ ጁኒዮንግን ግን እንዲናደድ አድርጎት ጉዳዩን ሕግ ቦታ እንደሚወስደው ለማስፈራራት ቢሞክርም ፊቱ ላይ ካንግ ግን አንዳችም ድንጋጤ ሳይታይበት ፖሊስ ጣቢያ ውስጥ ጉዳዩ ቢገባም በድጋሚ በገንዘብ እፈታዋለሁ በማለት ግን ተስፋ እንዲቆርጥ የሚያደርገውን ንግግር ተናግሮ ሳይስማሙ ከክፍሉ ለቆ እንዲወጣ ሲያደርገው ከእሱ ጋር ተነጋግሮ እንደጨረሰ ግን ሁለቱ ልጆቹን እንዲመጡ አድርጎ ፎቶዎቹን እያሳየ መኪናውን ሰርቃችሁ ያደረጋችሁትን ነገር አውቃለሁ፣ እስከዛሬ ዝም ብለም ከዚህ በተጨማሪ ግን ካምፓኒ ውስጥ ገንዘብን ሲያጭበረብሩ እንደነበር ማስረጃ እንዳለው በመናገር አስቀድሞ ስልጣኑን እንዲወርሱ ሰጥቷቸው የነበረውን እድል ሙሉ በሙሉ እንዳጡትና ሸረፍራፊ ገንዘብ እንኳን ከሱ እንደማያገኙ በመናገር እንዲወጡ ሲያደርግ ይታያል። ከጥቂት ደቂቃዎች በኋላ ጁኒዮንግ ግን ሆስፒታል ውስጥ ካለችው አያቱ ጋር እያለቀሰ ቪዲዮ ኮል እያወራ ስለነበር የሚተዳደርበት ስራ እንደሌለውና ከዚህ በኋላ ብቸኛ ገንዘብ የሚያገኝበት መንገድ ክብሩን ዝቅ አድርጎ ካንግ ባቀረበለት ሀሳብ መስማማት እንደሆነ እንዲረዳ ስላደረገው ካንግ ጋር አንገቱን ደፍቶ በመመለስ ቼኩ ላይ ሲጽፍም ይታያል። የአጋጣሚ ነገር ሆኖ ከጥቂት ደቂቃዎች በኋላ ግን ካንግ ከካምፓኒው ለመውጣት ደረጃውን እየወረደ እያለ በአጋጣሚ አሟልጮት ከፊት ለፊቱ ከነበረው ጁኒዮንግ ጋር ተንደርድረው ጭንቅላት ለጭንቅላት ሲጋጩ የሚታይ ሲሆን ሆስፒታል ውስጥ ጥቂት ቆይቶ ሲነቃ ግን ታምር ተፈጥሮ የወጣቱ ጁኒዮንግ ሰውነት ውስጥ ራሱን ሲያገኘውና ትክክለኛ ሰውነቱ ግን እድሜው በመግፋቱ እስካሁን ሳይነቃ ኮማ ውስጥ ሲቆይ የተፈጠረውንም ነገር ማመን ከብዶት ከአጠገብ ወደ ነበረው የሕክምና ክፍል ሰውነቱን ለመመልከት ሲያመራ ይህንን አጋጣሚ ተጠቅመው መንትያ ሁለቱ ልጆቹ ክፍል ውስጥ የነበሩትን ማስረጃዎች ተጠቅመው የመኪና አደጋን ፈጥሮ እንደነበር ጉዳዩን ለማረጋጋት ማስረጃዎቹን እንዳጠፋ ተጽዕኖ አሳድሮበት ተጠቂ የሆነው ጁኒዮንግንም ቢሆን ስልጣንና ሀብቱን ተጠቅሞ በገንዘብ ጸጥ እንዲል እንዳደረገው ሲያሶሩ ሲመለከትና የበለጠ ይሄ ነገርም እንዲናደድባቸው ስላደረገው ጉልበቱን ተጠቅሞና ገፈታትሯቸው ወደ ክፍሉ ሲገባና ትክክለኛውን እውነታ ለባለቤቱ ለማሳወቅ እየሞከረ ስለነበር ጁኒዮንግ ጋር በተጠጋ ቁጥር ግን ከባድ ራስ ምታት እያጋጠመው ሲመጣ አልጋው ላይ የሚገኘው ሰውነቱም የልብ ምቱ እየተቋረጠና የሞተ ስለነበር ዶክተሮቹና ጥበቆቹ ከክፍሉ እንዲወጣ ሊያደርጉ ችለዋል። የምትወደውና ከአዲሱ ባለቤቱ የወለዳት ሴት ልጁ ባንጊዮል ሳትቀር ስለተፈጠረው ነገር አውቃ ከመጣች በኋላ ለሁሉም ነገር ጥፋተኛ አንተ ነህ በማለት ንዴቷን ራሱን እየመታችሁ ልትወጣ እየሞከረች ይገኛል። የዛኑ ቀን ምሽት አካባቢ ታዲያ ለካንግ ሕክምናን እያደረገለት ያለው ዶክተር ዘመዱና አማቹ ቢሆንም ከልጆቹ ጋር በመስማማት ግን ክፍሉ ባዶ እንዲሆን ሚስቱን እንድትወጣ አድርጎ ሊያስወግዱት ያቅዱ ሲሆን ከእነሱ አስቀድሞ ካንግ ግን ወደ ክፍሉ መጥቶ ስለነበር ድምፃቸውን ገና ሲሰማ ተደብቆ የሚፈጠረውን ነገር መከታተል ሲጀምር ደብቆ አስቀድሞ ዶክተሩ ያስቀመጠላቸውን መድኃኒት በመጠቀምም ሊወጉት እየተዘጋጁ እያለ ግን በድንገት ጁኒዮንግ በመንቃቱ ትራስ ተጠቅመው ለሁለት አፍነው ሊገሉ ሲሞክሩና የተደበቀው ጁኒዮንግ ሰውነት ውስጥ ያለው ካንግ ስለነበር ግን መተንፈስ የከበደው ሳይታይ እንዴትም ብሎ የአደጋ ጊዜ አላርሙን በማጮሁ እቅዳቸው ሳይሳካ ተቻክሎ ከክፍሉ ሊያመልጡም ችለዋል። ግርግር እየተፈጠረ በመሆኑ እሱም ቢሆን ከሆስፒታሉ ለቆ ከወጣ በኋላ በገዛ ልጆቹ የግድያ ሙከራ ሲፈጸምበት በአይኑ በመመልከቱ ሰቅሰቅ ብሎ እያለቀሰ በእነሱ ላይ ሙሉ በሙሉ ተስፋ ሲቆርጥና ሆስፒታል ውስጥ ዶክተሮቹ ደግሞ የመዳን እድሉ ከመጠን በላይ ዝቅተኛ እንደሆነ የመሞቻ ቀኑን እንዲጠባበቁ ሊያሳውቋቸው ችሏል። እይታችን በመቀጠል ከድፍን አንድ ሳምንት በኋላ ወደፊት ይወስደንና የጁኒዮንግ ሰውነት ውስጥ ሆኖ ካንግ በቀልን ያሰበ በሚመስል መልኩ ተቀጣሪ ሆኖ የራሱ ካምፓኒ ውስጥ ለመስራት ሲወስንና አስቀድመን እንዳየነው ልጆቹም ቢሆኑ የመኪና አደጋን አባታቸው አድርሶበት እንደነበር ሐሰተኛ ዜናን ከዚህ ቀደም አሰራይተው ስለነበር እነሱ በህዝቡ ዘንድ ተቀባይነትን እንዲያገኙ ለመርዳት በማለት ስራውን ሲሰጡትና ከአጠገባቸው ሆኖ የበቀል እርምጃውን ካንግም ቢሆን ሀብሎ ሲጀምር ይታያል። የጁኒዮንግ ሰውነት ውስጥ ቢኖርም ውስጡ ያለው ካንግ በመሆኑ ግን ኮስታራና ቁጥ የሆነው ባህሪው እስካሁን ያለቀቀው ሲሆን ገና በመጀመሪያ ቀኑ ከሁሉም ሰው ጋር ለመግባባት ሲሞክር አንዳንዴ አምልጦት አለቃ የሆነ እየመሰለውም ለተቀጣሪዎች ትዕዛዝን ለመስጠት ሲሞክርና የገዛ ማናጀሩ የነበረው ግለሰብ ሳይቀር ከአነጋገሩ አንዳንዴ ካንግን ሲያስታውስ ይታያል።
ሴት ልጁ ባንጊዮል እዚሁ ካምፓኒ ውስጥ ተቀጥራ ትሰራም ስለነበር ከፍተኛ ስልጣን እንደሌላት ልክ እንደ ኖርማል ተቀጣሪ በመሆኗ አባቷ ከነበረበት ጊዜ በላይ የበለጠ ከእሷ ጋር የመቀራረብ እድልንም ያገኘ ሲሆን ከቀናቶች በፊት ከሆስፒታሉ እየሮጠ ሲወጣ ተመልክተውም ስለነበር ካንግ ላይ ጥቃትን ያደረስከው አንተ ነህ ብላ የበለጠ ጠምዳ ስትይዘውና ማስረጃዎችን እስካገኝ አልፋታህምም ስትለው ይሄ ክስተት ግን የበለጠ ቤት ውስጥ ከዚህ ቀደም ልክ እንደ ጨዋና ምስኪን አድርጎ ቢያያትም የማያውቀው ግን ቁጡና እንደ ወንድ ባህሪ እንዳላት እንዲረዳ ሊያደርገው ችሏል። ከቀናቶች በፊት ግን አስቀድሞ ከዘራውን ሰርቆ ወስዶ ስለነበር ቢሮ ውስጥ ወደሚገኘው ሚስጥር ክፍል ጉዞ አድርጎ እሱን ተጠቅሞ ሲከፍተውና ወርቅና ጥሬ ካሽን ጨምሮ ውስጥ ላይ ብዙ ዶክመንቶች እንደተቀመጡ እኛም ስንረዳ ጆኒዮን ግምዳ በመሆኑ ለመንቀሳቀሻ በማለት የሚበቃውን ያክል ገንዘብም ሲወስድ ይታያል። አስቀድሞ ባለ 5 ኮከብ ወደሆነ ቅንጡ ሆቴል ጉዞውን በማድረግ ለቀናቶች ያክል ርቆት የነበረውን የድሮ የሀብታም ሕይወቱን አጣጥሞ ሲቀጥልና በመቀጠል ደግሞ በቀጣዩ ቀን ጠዋት ላይ ወደ ሆስፒታል ጉዞውን አድርጎ ለጥቂት ደቂቃዎች ሆስፒታሉን ሲቃኝና ሲያጤን ከቆየ በኋላ ወደ አንደኛዋ ነርስ ጋር ጉዞውን በማድረግ ዳጎስ ያለና ለዓመት የሚበቃትን ያክል ገንዘብ ሰጥቶ ልክ እንደ ሰላይ ለእሱ እንድታገለግለው በማስማማት ፎቶንና ደብዳቤን ሰጥቷት ማናጀሩ ለነበረው ግለሰብ ተደብቃ እንድትሰጠው ሲነግራትና ልክ እንደተባለችው እሷን ብትሆን እንዲገናኙ አድርጋ ከሰዓታቶች በፊት ካንግ ከኮማ ነቅቶ ነበር፣ ይህንንም ለአንተ እንድሰጥቅ ነግሮኝ ነው በማለት ስትሰጠውና የዛኑ ቀን ላይ ማናጀሩም ካምፓኒ ውስጥ እንዲሰበስቡ አድርጎ የካንግ ኑዛዜ ነው በማለት ወረቀቱን ማንበቡን ሲቀጥልና ስልጣንና ንብረቱን ማንም በቀላሉ እንዲወርስበት እንደማይፈልግ ተቀጣሪ ሰራተኞችን ጨምሮ የቦርድ አባላቶች ችሎታቸውን አሳይተው የሚገባውና የተሻለ ሆኖ ያገኘው ይውረስ ሲልና እነ ጄሳንግ አስቀድመው ወረቀቱ ሐሰተኛ ነው በማለት ውድቅ ሊያደርጉት ቢሞክሩም የካንግ ትክክለኛ ፊርማ ስላለበት ግን ሳይሳካላቸው ሲቀርና ባልጠበቁት ሁኔታ ጁኒዮን ግን ቢሆን ወደ ክፍሉ ዘው ብሎ ገብቶ ስልጣኑን ለማግኘት እኔም በሆን መወዳደር እፈልጋለሁ ሊላቸውም ችሏል። እስኪጨርሱ ድረስ በመጠበቅም ጄሳንግ ሊመታው እንኳን እየደረሰ ተራ ተቀጣሪ ኮና አንተ እንዴት ብትንቅ ነው እንደዚህ የምታደርገው? ከነገ ጀምሮ ወደ ስራ እንኳን እንዳትመጣ ብሎ ሊያስወጣው ቢሞክርም አሽሙር ተጠቅሞ ካንግ ግን ከመኪናው አደጋ በኋላ በራስ መተማመኑ ከመጠን በላይ እንደጨመረ በመናገር የአባቱን ስም ለማጥፋት ብሎ እሱን እንደቀጠሩት እንዲያስታውስ አድርጎት ግን ሀሳቡን እንዲቀይር ሊያደርገው ችሏል። ሴት ልጁ ባንጊዮል ደግሞ ለ10 ዓመታት ከሀገር ውጭ የኖረችና የአባቷ ካምፓኒ ውስጥ ሳይቀር ተራ ሰራተኛ ሆና ከተቀጠረች ብዙ ጊዜ ያልሞላት ሲሆን ስልጣኑን የሚወርሰው ተሽሎ የተገኘው እንደሆነ የእንጀራ እህቶቿ ካወቁ በኋላ ግን ከዚህ ካምፓኒ እሷን ለማስወጣት መስራት ሲጀምሩና ለጊዜው እቅዷ ባይገባንም ባንጊዮልን ብትሆን ስለዚህ ነገር ባወቀችበት ሰዓት ላይ ከሁለቱ ጋር ቢሮ ውስጥ ተቀምጣ ማውራቷን ቀጥላ ምስኪን እንደሆነች ነገር እየተቀለሰለሰች ከእነሱ ጋር ችግር እንደሌለባት ስልጣንን እንደማትፈልግ ኖርማልና ተቀጣሪ ሰራተኛ ሆና እዚህ መስራት እንደምትፈልግ ስትናገርና ተንኮለኛዋ የእንጀራቷ ጄጊዮል ግን እውነትም ስልጣንን የማትፈልጊ ከሆነ በማለት ከብዙ ዓመታቶች በፊት ካንግ አስቀድሞ ለእሷ ውርሷት የነበረው ብዙ ሚሊዮን ዶላር የሚያወጣ መሬትን አሳልፋ እንድትሰጣቸው ሲጠይቋትና ይሄ ነገር ባንጊዮልን ግራ ቢያጋባትም ተቀጥራ መስራት ከጀመረችበት ጊዜ ጀምሮ ግን ሳትነቃቸው ከሁሉም ሰራተኞች ጋር ለመግባባት እየሞከረች እዚህ ካምፓኒ ውስጥ የሚሰሩ ህገወጥ ነገሮችንም ለማጣራት እየሞከረች ስለነበር እቅዷን ከማሳካቷ በፊት እንዳባሯ ሰግታ ምንም እንዳልመሰላት ከአባቴ የወረስኩትን አልፈልግም በማለት ፈርማ ስትሰጣቸውና ገና ከክፍሉ ለቃ እንደወጣች ግን ሁለቱ ሲያወሩ እንደምንረዳው ከአባታቸው ጋር ትክክለኛ እናቷ ከመለየቷ በፊት የባንጊዮል እናት ሰራተኛ ሆና ቤታቸው ውስጥ ትሰራ እንደነበር ከእሷ ጋር ማግቶ አባታቸው ካንግም ቢሆን ስለወለዳት ሁለቱም ከመጠን በላይ እንደሚጠሏት ልንረዳ ችለናል። ባንጊዮል ግን በቀጣዮቹ ቀናቶች ውስጥ ማጣራቷንና ሰዎች ጋር መጠጋቷን አቁማ ስላልነበር ከሁለቱ ሹፌር ጋር ስትቀራረብ እንኳን እየተከታተላት የነበረው ካንግ እቅዷ የገባው ሲሆን በአጋጣሚ አንድ ቀን ላይ ግን ተጨማሪ ገንዘብን ለመውሰድ ብሎ ወደ ሚስጥር ክፍል ባመራበት ሰዓት ላይ ገንዘቡን ይዞ እየወጣ ያለ ሳያስበው መታበት። አስቀድሜ እንደጠረጠርኩት ሌባ ነክ በማለት ጥቃትን ስታደርስበትና ከአንገቱ ላይ እጆቿን ለማላቀቅ እየሞከረ ሰው የማይበዛበት ቦታ ላይ ለብቻችን እናውራ በማለት ግን እንድትስማማ አድርጓት የፎቁ የመጨረሻ ፍሎር ላይ ከወጡ በኋላ እኔ አባትሽ ነኝ በማለት ከመናገር ይልቅ ትዕዛዝን ከአባቷ ተቀብሎ ለእሱ የሚሰራ ሰው እንደሆነ የመኪናውን አደጋ እሱ ላይ ያደረሰበት አባቷ ሳይሆን ሁለቱ የእንጀራ ወንድምና እህቶቿ እንደሆኑና እሱንም ነገር ለማጋለጥ እየሞከረ እንደሆነ እስከዛሬ ከካምፓኒው በቢሊየን የሚቆጠር ገንዘብም እንዳጭበረበሩ ሊነግራት ችሏል። ባንጊዮል አስቀድማ ልታምነው ፈቃደኛ ባትሆንም እየተከታተላት ስለነበር ግን እሷን ብትሆን ልታደርግ ያቀደችውን ነገር እንደሚያውቅ ለአባቷ ትክክለኛዋ ሴት እሷ እንደሆነች ልታሳየው እንዳሰበች እንደሚያውቅና ፈቃደኛ ሆና አብረው እንዲሰሩ ሀሳብም ሊያቀርብላት ችሏል።
እንደምታስብበት በመናገር ግን እሺም ሆነ እምቢ የሚል ምላሽን ሳትሰጠው የዛኑ ቀን ላይ ግን ለብዙ ጊዜ ያላየቻትን እናቷን ለማግኘት ወደ ቤት ጉዞዋን ስታደርግ ደስተኛ ሳይሆኑና ፊታቸውን አኮሳትረው የእንጀራ ቤተሰቦቿ ሲቀበሏት የሚከላከልላት ባለቤቷ ካንግ አሁን ላይ ካጠገቧ ስለሌለ እናቷን ሳይቀር እያመናጨቋት ልክ እንደ ሰራተኛቸው አድርገው እየተጠቀሙባት እንደሆነ ስትረዳና ይህ ክስተት ከመጠን በላይ እንድትናደድ ቢያደርጋትም ንዴቷን ተቆጣጥራ ግን እቅዶቿ እስኪሳኩ ድረስ ሳትቃወማቸው ፈገግ ብላ ደስተኛ ሆነች ስታስመስል ይታያል። ወደ ካምፓኒው ከተመለሰች በኋላ ግን ከካንግ ጋር ስትገናኝ ለትናንትናው ጥያቄው በጥርጣሬ እያየችው እስካሁን አላመንኩም ብትለውም ባትፈልግም ግን ሁለቱ አብሮ መስራታቸውን የቀጠሉ ሲሆን ሴት አያቱን የምትንከባከብለት ነርስ ግን ስልክ ደውላለት እሱን ለማየት ብላ ከሆስፒታሉ ለቃ በመውጣት ጉዟን እንደጀመረች ባስ ስቴሽኑ ጋር ሄዶ እንዲቀበላትም ስትነግረውና የጁኒዮን ግን ሰውነት ቢዝም ውስጥ ላይ ያለው ግን ካንግ በመሆኑ ከዚህ ቀደም ተመልክቷት ስለማያውቅና በቅጡ ስለማያውቃት አስቀድሞ እያንገራገረ ለመሄድ ፈቃደኛ ባይሆንም ታማሚ እንደሆነች በማወቁ ግን ለመሄድ ሲወስንና ከካምፓኒው ፊት ለፊት ታክሲ ቆሞ እየጠበቀ እያለ ግን እሷ እንደምታደርሰው በመናገር ባንጊዮል በእሷ መኪና ጉዟቸውን ሲቀጥሉ ምሽት አካባቢ ከደረሰችም በኋላ ለደቂቆች ያክል አፈላልጎ ሲያገኛትና እድሜዋ በመግፋቱ ግን አስቀድማ ባታስታውሰውም ከዚህ ቀደም ጁኒዮን ሁል ጊዜ ኳስ ሲጫወት የሚለብሰውን ማሊያ ሲለብስ ግን ከአንዳንድ ደስተኛ የሆነ አቅፋ ልስመው ስትደርስና ውስጡ ያለው የ72 ዓመቱ ሽማግሌ ካንግ ግን ባለትዳር ነኝ ማለት እስኪቀረው ድረስ ሊሻሻት ሲሞክር ይታያል። እስከ ዛሬ ለስልጣን አብረው ቢሰሩም ጄጊያንግ ግን የገዛ ወንድሟ ጄሳንግን የምትጠራጠረው ሲሆን ሰዎችን ቀጥራ ስትከታተለውም ስለነበር ካምፓኒ ውስጥ ያለውን ስልጣን ሙሉ በሙሉ ለማግኘት የሚስቱን አባት ተጠቅመው እየሰራ እንደሆነ ስትረዳና ሐኪም ቤት ውስጥ ዶክተር ወደሆነው ባሏ ጋር ጉዞዋንም አድርጋ ስለ ወንድሟ በመናገር እንዲያግዛት ስትጠይቀው ይታያል። ሆስፒታል አያቱን ከመለሰ በኋላ ካንግ ደግሞ ከባንጊዮል ጋር አባቷን መጎብኘታቸውን ሲቀጥሉና ተጨማሪ ገንዘብን ለነርሷ ከሰጣትም በኋላ እንድትንከባከበው ሲጠይቃት ይታያል። ታዲያ በቀጣዩ ቀን ላይ ጄሳንግ ከካምፓኒው አጭበርብሮ የነበረውን 300 ሚሊዮን የሚጠጋ ገንዘብ የሚያግዙትና አብረውት የሚሰሩ አስመስለው የገዛ ሚስቱ ከአባቷ ጋር ሆና ልሰርቀው ያቀዱ ሲሆን አስቀድመውም ካምፓኒ ውስጥ የሚሰራውን ዳይሬክተር ሶንግን ተጠቅመው ገንዘቡን ለማንቀሳቀስ የሚረዳቸውን የኤሌክትሪክ ኮድ እንዲያመጡለት ሲያደርግና ካንግና ባንጊዮል ግን እየተከታተሉት ስለነበር እያንዳንዱ እንቅስቃሴውንና እቅዱን ሲረዱ ከጨረሰም በኋላ ጄሳንግ ስልክ ቢደውልለትም ሊያነሳ ስላልቻለ ግን ዳይሬክተር ሳንግ ገንዘቡን እንደሰረቀው ያመነ ሲሆን ሰዎቹን ልኮ እሱ ማፈላለጉን ሲቀጥልና ከሚስቱ አባት ሚስተርና ጋር ስራውን የጨረሰው ዳይሬክተሩም ከከተማ ለመውጣት እየተጓዘ የነበረ ቢሆንም እነ ካንግ ግን ከፊት ለፊቱ ገብተውበት ሲያስቆሙትና ከመኪናው እንዲወርድ አድርገው መነጋገራቸውን ቀጥለው አስቀድሞ እንዳላደረገ በመናገር ለመዋሸት ቢሞክርም ከጥቂት ደቂቃዎች በኋላ ግን መኪናው በድንገት ጋይቶ ሲፈነዳና ከተጠቀመበት በኋላ ሚስተርና ሊያስወግደው እንደሞከረ የክስተትም እንዲረዳ ስላደረገው የተሻለ የድርድር ሀሳብን ካንግ አቅርቦለት ከቤተሰቡ ጋር ከሀገር ለቆ እንዲወጣ የሚረዳውን ያክል ገንዘብ ሰጥቶት በድጋሚ የኤሌክትሪክ ኮዱን እሱም ቢሆን ሲቀበለውና እቅዶቹ በሙሉ እንደተሳኩለት ያመነው ሚስተርና ደግሞ ከሰዓታት በኋላ የኤሌክትሮኒክ ኮዱን ለመጠቀም ቢሞክርም እነ ካንግ ግን እንዲቀየር አድርገው ስለነበር ሳይሰራለት ሲቀርና የገዛ ልጁ ላይ ተናዶ እየጮህባት ከገመትነው በላይ ብልጥ ነው፣ ከሁሉም ነገር ጀርባ ያለው ባለቤትሽ ጄሳንግ ነው እያላትም ይገኛል። ከስራ በኋላ በቀጣዩ ቀን ላይ ሁሉም ተቀጣሪዎች ደግሞ አለቃቸውና ኪም በተባለው ሌላኛው ዳይሬክተር አማካኝነት ለመዝናናት በማለት እየበሉና አልኮል መጠጥ እየጠጡ ሲሆን የተለያዩ ጨዋታዎችንም ቢሆን መጫወታቸውን ቀጥለው ቀድሞ የሚሰክረው ማን ነው በማለት ከኪም ጋር ካንግ መወዳደሩን ሲቀጥልና ተሸናፊው ለተጠቀሙበት በሙሉ እንደሚከፍልም ተስማምተው ስለነበር ለጥቂት ደቂቃዎች ያክል በላይ ሻት እያደረጉና እየጠጡ ከቆዩ በኋላ ካንግ ምንም ባይመስለውም ከአቅሙ በላይ ሆኖበት ኪም ግን ጠረጴዛው ላይ እንቅልፍ ሲወስደውና እይታችንም ቢሆን በትውስታ ወደ ኋላ ውስጡን ከዚህ ቀደም ከሽማግሌው ካንግ ጋርም ቢሆን ይወዳደር እንደነበር ካንግ ግን በቀላሉ ያሸነፈው እንደነበር ስናይና ለብዙ ደቂቃዎች ያክል እዚህ ከቆዩ በኋላ ታዲያ ከካንግና ከባንጊዮል በስተቀር ሁሉም በሚባል ደረጃ ሲሰክሩ የግሩፓቸው መሪ ፓርክም ቢሆን ሰክሮና መሬቱ ላይ ተኝተው ስለነበር እነ ባንጊዮል ሊረዱ ሲሞክሩ ይታያል። ምሽቱ ተጠናቆ ታዲያ በቀጣዩ ቀን ጠዋት ላይ ከእንቅልፉ የነቃው ፓርክ ራሱን ባለ 5 ኮከብ ሆቴል ውስጥ ሲያገኘው ሳሎን ቤት ውስጥ ወደ ነበረው ካንግ ጋር ጉዞውንም አድርጎ ከዚህ ቀደም ለመኪናው አደጋ ልክ እንደ ካሳነት ከሽማግሌው ካንግ የተሰጠውን ገንዘብ እያባከነ እንደሆነ በማሰቡ ገና ወጣት ነህ እኮ ገንዘብን መቆጠብ አለብህ፣ ከፈለግ ከኔ ጋር ትንሹ ቤቴ ውስጥ እኩል ከፍለን እንኑር በማለት ሲመክረውና እሱ ግን እየሳቀበት ከቆየ በኋላ ባልጠበቀው ሁኔታ ካምፓኒውን ለመጠበቅ በሚስጥር የተቀጠርኩ የሽማግሌው ካንግ ሚስጥር ልጅ ነኝ ሲለው
ሲረዳውና በንግግሮቹ ሙሉ በሙሉ እንዲያምነው ሲያደርገው ዳይሬክተር ከነበረበት ስልጣኑ ዝቅ ተደርጎ አሁን ላይ ተራ ግሩፕ መሪ ተደርጎ እንዲሰራ ስለደረገም ያኔ ለደረሰብክ በደል ካሳን እሰጥሃለሁ በማለት በገንዘብ ጉዳይ እንዳይጨነቅ እሱ እንደሚፈልግ እንደሚረዳው ነገር ግን በምትኩ ካምፓኒው ስለሚፈጠሩ እያንዳንዱ ነገሮች ከጎን የሆነ ከኔ ልትረዳ ይገባል በማለት ሊያስማማው ችሏል። ከዚህ ክስተት በኋላ ፓርክም ቢሆን ሙሉ በሙሉ ባህሪው ተቀይሮ በመኪና ስራ ቦታ ሲደርሱ እንኳን ልክ እንደ ሹፌር በሩን ሲከፍትለት ሸር ጉድ እያለ ሲንከባከበውና ይሄ ክስተትም የተፈጠረ አዲስ ነገር እንዳለ ባንጊዮልን እንድትጠራጠር ሲያደርጋት ይታያል። የዛኑ ቀን ላይ ፖሊሶች ግን በጠፋው ዳይሬክተር ሶንግ ጉዳይ ምርመራን ጀምረው ስለነበር ከመጥፋቱ በፊት ከስራው እንደተለቀቀ በመወራቱ ካምፓኒ ውስጥ መጥተው ጥያቄዎችን እየጠየቁ ምርመራዎችን ሲቀጥሉና አስቀድሞ ጄሳንግ በፍቃዱ ከስራው እንደለቀቀ ቢናገርም ሊከዳት ስለሞከረ የተናደደችበት እህቱ ግን ፖሊሶቹ ከሄዱ በኋላ ለቦርድ አባላቶቹ እንዲጠሉት ብላ ከስራው እንዳባረረ እየተናገረችበት ይገኛል። ካንግ ደግሞ ምሽት አካባቢ ባንጊዮልን ቤቷ ድረስ ከሸኛት በኋላ ሚስቱና እናቷ ወጥታ ስትቀበል ላትና ስትንከባከባት ተመልክቶ ለቤተሰባቸው ትኩረት የምትሰጠው ብቸኛ ሴት እሷ እንደሆነች የገባው ሲሆን ከጠዋት እስከ ማታ ድረስ ልክ እንደ ተራ ተቀጣሪ አገልጋይ እነ ጄጊያንግ እሷን ማሰቃየታቸውንም ባለማቆማቸው ይህንን ነገር አስተውላ ባንጊዮል ታክሳ ግን ስትቀጥል ዴሊቨሪ በማስደረግ የሚበላ ነገርን ከውጭ ያዛላትና ስትንከባከባት ቆይታ ልክ እንደ ሕፃን ካስተኛቻት በኋላ ሳይቀር እነ ጄጊያንግ የበሉበትን ዕቃ ስታጥብላትና ከእንቅልፏ ተነስታ ጠዋት ላይ እንዳደክም ብላ ለቁርስ የሚሆኑ ምግቦችን ስታዘጋጅ ይታያል። ካምፓኒ ውስጥ ደግሞ ስማቸውን ከፍ ሊያደርግና ከምን ጊዜም በላይ ገበያቸውን ሊጨምርላቸው የሚችል አዲስ ፕሮጀክትን ፈቃድን ከመንግስት ባለስልጣናት ካገኙ እንዲሰሩ እድል ስለተሰጣቸው አስቀድሞ ሴት ልጁን ተጠቅመው ሚስተርና ደግሞ በ300 ሚሊዮን ጉዳይ ጄሳንግ እንዳልከዳው ካረጋገጠ በኋላ አዲሱን ፕሮጀክት ተጠቅሞ ደግሞ ገንዘብን ለመብላት ያቀደ ሲሆን በመካከላቸው የበለጠ ጸብን ለመፍጠርና እግረ መንገዱን እሷን ተጠግተው ደግሞ መረጃዎችን ለመሰለል ያቀደው ካንግ ግን ልክ እንደ አገልጋዩ ከእሷ ስር ሆኖ አብሯት ለመስራት ፍቃድን ለማግኘት ለቀናቶች ያክል ጄሳንግን ለማሳመን ሲሞክርና አስቀድሞ እምነቷን ለማግኘትም ፓርክን እየተጠቀመ ፈቃድን የሚሰጠው ባለስልጣንን ተከታትሎ መጥፎ ነገር ሲሰራ ፎቶዎችን እንዲያነሱት አድርጎ ተጨማሪ መንገዶችንም በመከተል ከእሷ እምነቷን ሲያገኝና ካምፓኒውን ወክላ ፕሮጀክቱን እሷ እንድትሰራውም ፈቃድን እንድታገኝ በመርዳቱ የዛኑ ቀን ላይ ወንድሟ ጄሳንግ መጥቶ የኔም ፕሮጀክትን የነጠቅሽኝ በማለት ከተቀጣሪ ሰራተኞች ፊት ለፊት መጨቃጨቅ ሲጀምሩ እቅዳቸው የተሳካ የመጣ በሚመስል መልኩ ባንጊዮልና ካንግ ደግሞ ደስተኛ ሆነው ድላቸውን እያከበሩ ይገኛል። ሲደሰቱ ግን ከርቀት ያያቸው የሽማግሌው ካንግ ማናጀር ተጠራጥሮ ስለሱ ማጣራት በሚጀምርበት ሰዓት ላይ የሀብታሞች በሆነ ባለ 5 ኮከብ ሆቴል ውስጥ እንደሚኖርም ሊያውቅበት ችሏል። ባደረገላት ነገር ከጠበቀችው በላይ ፈጣንና ለእሷ የሚሆን አይነት ሰው ሆኖ ያገኘችው ጄጊያንግ ደግሞ ከዛሬ ጀምሮ ከእሷ ጋር አብሮ እንዲሰራ ጥያቄን ስታቀርብለት አጋጣሚውን ተጠቅሞ እሱም ቢሆን ከዚህ ቀደም ከካምፓኒው እንዳታባረራት ብላ ከእሱ ወርሳ የነበረውን መሬት ባንጊዮል አሳልፋ ስለሰጠቻት ላደረገላት ነገር ልክ እንደ ስጦታና ክፍያ እሱን እንድትሰጠው አስማምቷት ግን ከእሷ ጋር ለመስራት ሊስማማ ችሏል። ስለሰጠችው ምሽት አካባቢ ሆቴል ውስጥ እንዲገናኙ አድርጎ ለባንጊዮል መልሶ ሲሰጣትና ስልክ ላውራ በማለት ከክፍሉ ለቆ ከወጣ በኋላ እንኳን ሚስቱንና የእሷን እናት እንድትመጣ አድርጓት ስለነበር ከርቀት እያያቸው የእናትና ልጅ ጊዜን አብረው እንዲያሳልፉ ሊያደርግም ችሏል። ከጥቂት ደቂቆች በኋላ ወደ ሆቴሉ ሲመለስ ግን ጄጊያንግን ከሰዎቿ ጋር በሩ ላይ ቆማ ስትጠብቀው ሲያገኛት እየነዳው የመጣው ቅንጡ መኪና የሚያርፍበት ባለ 5 ኮከብ ሆቴል እንዲሁም የሚለብሳቸው የዲዛይነር ልብሶች ጥርጣሬዋን እንደጨመረውና ለካንግ ጸሐፊ ሊ እየሰራክ እንደሆነ አውቄያለሁ በማለት ሰዎቿን ተጠቅማ ልታወጣጣው ብትሞክርም እሱ ግን የማስመሰል ችሎታውን ተጠቅሞና ድምፁን ከፍ አድርጎ ተጠቂ ነኝ በማለት አባትሽ ካንግ የመኪና አደጋ አድርሶብኝ እግር ኳስ ተጫዋች የመሆን ህልሜን ቋጭቶታል። ልክ እንደ ካሳነት ቼክ ላይ ጽፎ የሰጠኝንም ገንዘብ እንደናንተ ሀብታም የመሆንን ትርጉም ለማወቅ ብዬ እያጠፋሁት ነው ሲላትና ልብሱና ያደረገው ሰዓት ግን ፌክ እንደሆነ በመናገር ከእጁ ላይ አውልቆ ጥሎ ሊሰብረው ሲሞክርና ይሄ ክስተት ሙሉ በሙሉ ባታምነውም ጥርጣሬዋን ግን በግማሽ ቀንሶላት ከሰዎቿ ጋር ምንም ሳታደርገው ከቦታው ለቃ ስትሄድም ይታያል። ከአጠገቡ እንደራቀች ግን በሚያስቅ ሁኔታ ካንግ ሊሰብረው እየሞከረ የነበረውን ሰዓት ከመሬቱ ላይ አንስቶት እንደተጎዳ እያረጋገጠ ሲሆን ዛሬ ቀን ላይ ግን በአጋጣሚ ስለሱ ተጠራጥሮ እያጣራ የነበረው ጸሐፊ ሊ ሳያስበው ኋላው በመምጣት ሲይዘውና ሆስፒታል ውስጥ የሚገኘውን የካንግን ከዘራ ምርኩስ ጫፍ እንደሰረቀው በመናገር ሌባ ነህ ወይ? ምንስ ፈልገህ ነው ካምፓኒ ውስጥ ተቀጥረ መስራት የጀመርከው? በማለት ሊያጠቃው እየደረሰ ሲያወጣጣውና አስቀድሞ እሱ ግን ንግግሩን ከራሴ ኪስ ነው ገንዘቡን የወሰድኩት በማለት ጀምሮ እስከ ዛሬ ሁለቱ
ሁለቱ ብቻ ልክ እንደ ጓደኝነት ያሳለፉትን ነገር እንዲሁም የሚያውቁትን ነገር ጨምሮ ለመዝናናት በማለት ወደ ዱባይ ተጉዘን ነበር። ከጥቂት ዓመታቶች በፊት እናትህ ስትሞት ሳቀር አባትህ የቀብር ፕሮግራሙ ላይ በሰዓቱ ሊገኝ አልቻለም በማለት ሁለቱ ብቻ የሚያውቁትን ሚስጥር በመናገርም ጸሐፊ ደርቆ እንዲቀር ሲያደርገውና ከአደጋው በኋላ በጁኒዮንግ ሰውነት ውስጥ እየኖርኩ እገኛለሁ በማለትም ከእሱ ምላሽን እንኳን ሳይጠብቅ ከቦታው ለቆ ሲሄድም ይታያል። ከጥቂት ደቂቃዎች በኋላ ግን አንድ ሰው ከኋላ እየተከታተለው እንደሆነ በማስተዋሉ ጁኒዮንግ ይኖርበት ወደ ነበረው የድሃ ቤት ጉዞውን ሲያደርግና ምሽቱን እዛ ሲያሳልፍ ይታያል። ታዲያ በቀጣዩ ቀን ጠዋት ላይ ስፖርቶችን ሰርታ እንደጨረሰች ከሰዎቿ መካከል አንደኛው ወደ ጄጊዮንግ ጋር ጉዞውን አድርጎ ጁኒዮንግን እንዲከታተሉ ትዕዛዝን ሰጥታ ስለነበር ፎቶዎችን እያሳያት ትላንትና ትክክለኛ ቤት ውስጥ እንዳደረ ሲያሳውቃትና ይህ ክስተትም ጥርጣሬዋን ሙሉ በሙሉ ሲያስቀርላት ይታያል። እሱ ደግሞ በተቃራኒው ላለፉት ጥቂት ቀናቶች ሆቴል ውስጥ ምቹ አልጋ ላይ የተዝናና ማደርን ለምዶ ስለነበር ቤቱን እየተጸየፈው እስከ ጠዋት ድረስ መሬት ላይ መተኛት ከብዶት አንገቱን እንኳን የህመም ስሜት እየተሰማው ሲነቃ ይታያል። ከዚህ ክስተት በኋላ ታዲያ ጸሐፊ ሊ ሳይቀር ጁኒዮንግ የሚሰራበት ቢሮ በመግባት ማስታወሻ ወረቀቱን ተጠቅሞ ከካንግ ጋር የእጅ ጽሑፋቸውን ሲያመሳስልና ይህ ክስተትም ትላንትና የነገረው ነገር እውነት እንደሆነ እንዲያምነው ስላደረገው እንዲገናኙ አድርጎ ከክፉ ነገር ሊጠብቀው ስላልቻለ እግሩ ላይ ወድቆ ይቅርታ ሲጠይቀውና ከዚህ በኋላ ካምፓኒውን ከሁለቱ ራስ ወዳድ ልጆቹ ነፃ ለማውጣትም እያገዛቸው አብሯቸው ሊሰራ የእቅዳቸው አንደኛው አካልም ሲሆን ይታያል። የጄጊዮንግን እምነት ሙሉ በሙሉ አግኝቶ ስለነበር ለሷ የሰራ እያስመሰለ ከገዛ ወንድሟ ጋር የበለጠ እንዲጣሉና ጠላት እንዲሆኑ ማድረጉን ሲቀጥል ለግል ጥቅሟ በማለትም ከካምፓኒው ገንዘብን ኢንቨስት አድርጋ የከሰረ አንድ ተቋምን ለመግዛትም እየሞከረች ስለነበር እልህ ውስጥ የገባው ወንድሟ ጄሳንግ ከሚስቱና ከአባቷ ጋር ንግግሮችን አድርጎ ከእሷ ብዙ ስራዎችን እየነጠቀ ተሽሎ ከተገኘ የቦርድ አባላቶችን ትኩረት በመስረቅ ካምፓኒውን መቆጣጠር እንደሚችል በማመኑ ከሚስተርና ገንዘብን ተበድሮ ሳይቀር ሻጩን ለማሳመን ለቀናቶች እየተፎካከሩ ከቆዩም በኋላ ተሳክቶለት ለመግዛት ከጫፍ ደርሶ የነበረ ቢሆንም እድሜ ካጠገበው ሆኖ እየረዳት ላለው ለካንግ ይባልና ግን አስቀድሞ አናግሮትና ሻጩም እንዲጠቀም የሽያጭ ገንዘቡን ከፍ በማድረግ ግን አላገኘውም ብላ ተስፋ ቆርጣ ወደ ነበረችው ጄጊያንግ ጋር ጉዞውን ሲያደርግና ሰዎቿን ተጠቅማ ስትከታተለው ስለነበር ግን አስቀድሞ ለዛ ጉዳይ ይቅርታ እንድትጠይቀው በማድረግ ከዚህ ቀደም አባቷ እያለ ልክ እንደ ስጦታ ሰጥቷት የነበረውን መሬት ሳይቀር ልክ እንደ ስጦታው ላይ መልሳ ለሱ እንድትሰጠው በማስማማት ጨረታውን እሷ እንድታሸንፈው ሊረዳትም ችሏል። ከስራ ጎን ለጎን ካንግ ደግሞ በግል ሕይወቱ ከገዛ ልጁ ባንጊዮል ጋር አብሮ በሚያሳልፍበት ጊዜ የሰውነት ቅርጿን ሊያሳዩ የሚችሉ አግባብ ያልሆኑ ልብሶችን ስለብስ ተመልክቶ አባቷ እንደሆነ ትዝ እያለው ሊቆጣጠራትም የሚሞክር ሲሆን እሷ ግን በተሳሳተ መንገድ ተረታው እየወደደ መጥቶ ቀንቶ ነው ሊያስቆመኝ የሚሞክረው እያለችና እያመነች ይገኛል። ተፎካካሪው በሆነችው ሕይወቱ ጨረታውን በመሸነፉ እልህ ውስጥ የሚገኘው ጄሳንግ ደግሞ ምሽት አካባቢ አልኮል መጠጥ ጠጥቶና ሞቅ ብሎት ከሚስቱ ጋር እያወራ ሲሆን ሆስፒታል ውስጥ ከዚህ ቀደም የገዛ አባታቸው ካንግን ትራስ ተጠቅማና አፍና ልትገል የሞከረችውን ክስተት ካስታወሰ በኋላም እሱን ተጠቅሞና አስፈራርቶ ከስልጣኗ ሊጥላት እያቀደም ይገኛል። በመቀጠል እይታችን ወደ ቀጣዩ ቀን ሲወስደን ደግሞ ካምፓኒ ውስጥ እነ ጄጊያንግ ተሰብስበው እያለ ከወንድሟ ይልቅ ባልጠበቁት ሁኔታ ሚስቱ ወደ ካምፓኒው ስትመጣና ከእሷ ጋር ለብቻቸው መነጋገርም ቀጥለው የባሏን ቦታ ተከታ ከዛሬ ጀምሮ እዚህ ካምፓኒ ውስጥ እንደምትሰራ ስትናገር ይታያል። እንደ እውነታው እቅዷ ትናንትና ለባሏ ስልጣኑን ከእቱ ቀምታ እንደምታመጣለት ቃል ብገባለትም ካምፓኒውን ግን ለአባቷ አሳልፋ ለመስጠት እየሰራችም ይገኛል። ለቀጣዮቹ ጥቂት ቀናቶች ያክል ታዲያ ስልጣኑን ለማግኘት ሁሉም አስፈላጊውን ነገር እያደረጉ ከቆዩ በኋላ የቦርድ አባላቶች ካምፓኒውን ማን ዋና ሆኖ ማስተዳደር እንዳለበት ለመምረጥ ለቀጣዩ ቀን ቀጠሮ ሲይዙና ድምፅን በብዙ ሰዎች ለማግኘት ያሰበችው ጄጊያንግ ማስቀድማ በቤት ውስጥ እያለች ለእንጀራ እናቷ ካምፓኒው ሼር ስላላት ለእሷ ድምፅን መታ እንድትሰጥ ብታስማማትም በቀጣዩ ቀን ላይ ግን ስብሰባ ክፍል ውስጥ ሁሉም ተሰብስበው እያለ የምረጡ እንቅስቃሴዋን አስቀድማ ጄጊያንግ ንግግሮችን በማድረግ ሲጀምርና እጃቸውን በማውጣት ሰዎችም ድምፅን መስጠት በሚጀምሩበት ሰዓት ላይ ወንድሟ ጄሳንግ ባልጠበቀ ሁኔታ በገዛ ሚስቱ ክህደት ደርሶበት ለአያቱ ድምፅ ከሰጡ ሰዎች መካከል አንደኛዋ ሆና ሲያገኛትና ትናንትና ድምፅን ልትሰጣት ተስማምታ የነበረችው የእንጀራ እናቷ ከቦርድ አባላቶቹ ፊት ለፊት አሁን ላይ ግን ሀሳቧን ስቀይርና ለሁለተኛ ጊዜ እይታችን በድጋሚ በትውስታ ወደኋላ ወስዶንም ጄጊያንግ ከባለቤቷ ጋር ሆስፒታል
ሆስፒታል ውስጥ ትራስ ተጠቅማ ካንግን ልትጎዳው ሞክራ እንደነበር ሲያወሩ ተደብቃ ሰምታ እንደነበር ስንመለከትና ድምጿን አሁን ላይ በዛ ምክንያት ልትሰጣት እንዳልቻለች ስንረዳ፣ ጸሐፊ ሊ ደግሞ እስከዛሬ ድረስ ከሰራተኞች በሚስጥር ቢያዝም ትንሿና የመጨረሻ ልጁ የሆነችውን ባንጊዮልን እንድትመጣም አድርጎ የካንግ የመጨረሻ ልጅ በማለት ሲያስተዋውቃትና ስልጣኑን ለመያዝ እየተደረገ የነበረው ፉክክር ለጊዜው ለጥቂት ቀናቶችም እስኪረጋጋና ትክክለኛው ሰው እስኪገኝ ድረስ እንዲራዘም ሲወሰን፣ ባንጊዮል ግን አስቀድማ ስልጣንን አልፈልግም በማለት ለጄኒያንግ የገዛ መሬቷን እንኳን አሳልፋ ሰጥታት ስለነበር ስልጣንን ለማግኘትና ለመወዳደር አሁን ላይ ግን መምጣቷ የበለጠ ያናድዳት ሲሆን ከርቀት አፍጣ እያየቻትም ድሮ ላይ ምን ያክል ትጠላት እንደነበር እያስታወሰች ይገኛል። እስከ ዛሬ ደካማና ተጠቂ ሆና ብትቆይም እናቷ ጆ ሳትቀር ከጄጊያንግ ጋር ቢሮ ስለብቻቸው ማውራታቸውን ቀጥለው ሳታስበው በድንገት በጥፊ እንኳን ከመታቻት በኋላ ከዚህ ቀደም ያደረግሽውን ነገር እንድትደግሚው አልፈቅድልሽም፣ ሴት ልጄ ባንጊዮልም ሆነ ባለቤቴ ካንግን ከዛሬ ጀምሮ ከክፉ ነገር እኔ ጠብቃቸዋለሁ ስትላት ይታያል። የካንግ የመጨረሻ ልጅ ጁኒዮንግ ሳይሆን ባንጊዮል እንደሆነችና ከዚህ ቀደም ዋሽቶ ሲጠቀምበት እንደነበር ያወቀው ፓርክ ደግሞ ተናዶበት አሁን ላይ ሊደበድበው እንኳን እየደረሰ ሲሆን፣ ባንጊዮል ግን እኔ ትዕዛዝን ሰጥቼው እያስመሰለ ነበር በማለት ልክ እንደ ድሮ አብሮ መስራታቸውን እንዲቀጥሉ ልታደርገው ችላለች። በገዛ ሚስቱ የተከዳው ጄሳንግ ደግሞ የአዞን ቧን እያወረደች እህቷ አስፈራርታት እንደዛ እንዳደረገች በመናገር እምነቱን በድጋሚ ለማግኘት ብጥርም ለእሱ የምትገባ አይነት ሴት እንደማትመስልና እንዲጠነቀቅ መክሮት እንደነበር ፍቅር አውሮት እሱ ግን ሊያገባት እንደቻለ ትዝ ሊለውም ችሏል። ልክ እንደሱ ዶክተር የሆነው የእህቱ ባል ደግሞ ሲጋቡ ወዷት የነበረ ቢሆንም ጊዜያቶች እየተቆጠሩ በመጡ ቁጥር ግን ከትዳርና ከፍቅራቸው ይልቅ ትኩረቷን ስሯ ላይ አድርጋ ለገንዘብ ካላት ፍቅር የተነሳ ቤተሰቦቿን ለመጉዳት እንኳን ከጫፍ የምትደርስና እሱን እንኳን እንዲረዳ ችግር ውስጥ የምትከተው አይነት ሴት ሆና እያገኛት በመምጣቱ ቀን በቀን ለእሱ ያለው ጥላቻ እየጨመረ መምጣትም ጀምሯል። ከቀጣዩ ቀን ጀምሮ ካምፓኒ ውስጥ ግን የካንግ የመጨረሻ ልጅ እንደሆነች ባንጊዮል በመታወቁ ለትምህርት ከሀገር ውጭ እያለች ስትዝናና የተነሱ ፎቶዎች አሁን ላይ እየተሰራጩ የካንግና የቤተሰቦቹ ባህሪ አስቀድመውኑ ስለሚታወቅ የእሱ ልጅ መሆኑ እሷ አይገባትም በማለት ስሟን ለማጥፋት እየሞከሩ ሲሆን፣ ከቁም ነገር ሳትቆጥራቸው እሷ ግን ለራሷ ከመከላከል ይልቅ የሚያሟትና ስሟን የሚያጠፉት ሰዎች ጋር ጉዟን እያደረገች ከእነሱ በተቃራኒው ጥሩ ሰው ሆና ለመቅረብ እየሞከረች ይገኛል። ከዚህም በተጨማሪ ተማሪ እያለች የነበረበትን ጊዜ ማስታወሷን ቀጥላ ጉልበተኛ ተማሪዎች እየሰደቡ ያሰቃዩ እንደነበር ስልክ ለቤተሰቦቿ በመደወልም እያለቀሰች ይህንን ነገር እሷም ትናገር እንደነበርና ኮስታሮ አባቷ ካንግ ግን ቆፍጠን እንድትል ቢመክራትም ሳይነግራት በቀጣዩ ቀን ላይ ወደ እሷ ጋር ጉዞውን አድርጎ ግን እያሰቃዩት የነበሩትን ተማሪዎች እንዲቀጡ አድርጎ ከቀጣዩ ቀን ጀምሮ ልክ እንደ ጓደኛቸው እንዲንከባከቧት እንዳደረገ ልንመለከት ችለናል። ጊዜያቶች የተቆጠሩ በመጡ ቁጥር ግን ባንጊዮል ትክክለኛ አባቷ እንደሆነ ባታውቅም ጁኒዮንግን ግን ከወንዶች ጋር ስሳሳቅ ተመልክተክ እየቀናክ ነው ወደይ ነው ወይ በማለት እየጠየቀችው ሲሆን፣ ይሄ ክስተትም ፓርክን ሳይቀር እንዲገረምባቸው ሲያደርግና ከካምፓኒው ለቃ እስካሁን ያልወጣቸው የጄሳንግ ሚስት ደግሞ ለስራ በማለት ከዚህ ቀደም ሁለቱ ከከተማ ለቀው ወጥተው ስለነበር ፍቅረኛሞች ናቸው ተብሎ እንዲወራ ለማድረግ እያቀደችም ይገኛል። የዛኑ ቀን ምሽት አካባቢ ደግሞ ሆስፒታል ውስጥ የምትገኘው ሴት አያቱ በአጋጣሚ እግሩ ላይ አደጋ እንዳጋጠመው የቆየ ዜና ሲዘገብ በመመልከቷ ከሆስፒታሉ አምልጣ እሱ ጋር ጉዟን ያደረገች ሲሆን፣ ስልክ ተደውሎለት እሱም ስለተፈጠረው ነገር ከነርሷ ካወቀ በኋላ ተቻክሎ ቤት ሲመለስ ውስጥ ላይ ይጠግነዋል ብላ ያሰበችው ምግብ አዘጋጅታ ስትጠብቀውና ገና ስታየውም እግሮቹን አጥብቃ በመያዝ ስለ ኳስ ተጫዋችነት ህልሙ ለማስታወስ እየሞከረ ሲሆን፣ ውስጡ ያለው ግን ሽማግሌው ካንግ በመሆኑ ንግግሯን ከቁም ነገር ባይቆጥርም ያዘጋጀችለትን ምግብ ሲቀምሰው ግን ከመጠን በላይ ስለጣፈጠው ተቻክሎ አንድም ሳያስቀር ጥርግ አድርጎ ሲበላው ይታያል። የባንጊዮል እናት ደግሞ ካንግ ላይ የተሞከረውን የግድያ ሙከራ አሁን ላይ በማወቋ ሐኪሙን ሳይቀር እንዲቀየር አድርጋ በአዲስ ዶክተር ሕክምናውን እንዲያገኝ እየረዳችው ይገኛል። ካንግና ባንጊዮል ደግሞ ልክ እንደቅዳቸው ሁሉም ነገር በመጓዙ ከዚህ በኋላ የሚያጡት ነገር ስለሌለ ትክክለኛ ማንነታቸውን ግልጽ አድርገው ለጄጊያንግ እየታዘዘ ማስመሰሉን ሲያቆምና እንዲገናኙ ሳይቀር ጭራሹን አድርጎ ባልጠበቀች ሁኔታ የመኪናውን አደጋ ያደረሰበት ካንግ ሳይሆን ከወንድሟ ጋር እሷ እንደሆነች እንደሚያውቅና ለዚህም ነገር እንደሚበቀላት ሲነግራት እስከዛሬ እየረዳት ያስመሰለ መጥፊያዋን ሲያመቻች እንደነበር ሲገባትና ከቦታው ለቃ በመውጣትም ለደቂቃዎች ያክል ምን ማድረግ እንዳለባት
እያሰበች ከቆየች በኋላ ወንድሟ ጄሳንግ ከርቀት እየተከታተላት እንደሆነ በማስተዋሏ ስልክ ደውላለት ለሚስቱ አባት እንዲገናኙ ሲስማሙና ከጥቂት ደቂቃዎች በኋላ አንድ ካፌ ውስጥ ተገናኝተው ቅርባቸው ላይ ተደብቆ ወንድሟ የሚያወሩትን ነገር እየሰማ እንደሆነ በማወቋም ከዚህ በኋላ አብረው እንዲሰሩ ስምምነት ላይ ሲደርሱና አስቀድሞ ግን አባቷ ካንግንም ሆነ ወንድሟ ጄሳንግን እንዲያስወግዳቸው ትዕዛዝን ስትሰጠው ሊሰማም ችሏል። ከቀናቶች በፊት መጀመሪያ ላይ በሚስቱ አሁን ላይ ደግሞ እህቱ በሆነችው ጄሳንግና በአማቹ እንደተከዳ በማወቁ የሚያደርገው ነገር ጠፍቶት ልቡ የተሰበረ ሲሆን በቀልን ያሰበ በሚመስል መልኩ ግን ከቦታው ለቃ እስክትወጣ ድረስ ጠብቆ ሹፌሯ በመምሰል መኪና ውስጥ እንድትገባ አድርጎ አፍጥኖ እየነዳው ልክ እንደ እቅዷ መጨቃጨቃቸውን ቀጥለው የመኪና አደጋ ሲያጋጥማቸውና ቀለል ያለ ቢሆንም ፖሊሶች ግን እህትን ለማገድ ሞክራል በማለት ታይዞ ምርመራ እንዲከፈትበት ሲያደርጉ ይታያል። ከዚህ በተጨማሪ ታዲያ ምርመራ እየደረገለት እያለ ከካምፓኒው ገንዘብንም ቢሆን ለማጭበርበር ሞክሯል በሚል ሰበብ ጄጊያንግ የራሷን ጥፋት እሱ ላይ እንዲላከክ ያደረገች ሲሆን ፖሊሶቹ የፍርድ ቤት ቀጠሮ እስኪደርስ ድረስ ወደ እስር ቤት እየወሰዱት እያለ ግን ከርቀት ቆማ በአሽሙር የምታየውን እህቱን በመመልከት ጥፋተኛውን ያደለውን በማለት ግርግሮችን መፍጠሩን ሲቀጥልና ጁኒዮንግ ግን ከፊት ለፊቱ ቆሞ ሊያረጋጋው እየሞከረ እያለ ለጄሳንግ ግን የሚታየው ሆስፒታል ውስጥ የሚገኘው አባቱ ካንግ ሲሆን እስካሁን ላደረገው ነገር በሙሉ ይቅርታ ሲጠይቀውም ይታያል። ለጥቂት ሰከንዶች ቢሆንም ጁኒዮንግም ግን ከባድ ራስ ምታት ሲያጋጥመውና ሆስፒታል ውስጥ የሚገኘው የካንግ ሰውነትም ቢሆን ሲንቀሳቀስ ይታያል። የክፍል አንድን እይታ እዚህ ላይ እናበቃለን። የዚህን ቪዲዮ ቀጣይ ክፍል ሁለተኛውን ቻናላችን አጭር ፊልም 2 ላይ የምታገኙ ሲሆን ዲስክሪፕሽን ቦክስ ላይ ባስቀመጥኩላችሁ ሊንክ ገብታችሁ መመልከት ትችላላችሁ። ለዚህም ሆነ ለሁለተኛው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልን በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።